ዛሬ ላስተምራችሁ የፈለኩት ስለ አንድ ነገር ነው። ስለ መስዋዕት ኃይል በሚል ርዕስ ዛሬ ላስተምራችሁ ነበር። ስለ መስዋዕት ኃይል በሚል ርዕስ ዛሬ ላስተምራችሁ ነበር። ግን እሺ ትንሽ ደቂቃ ቢሆንም ዋናውን ሐሳብ ልንገራችሁና አስተምራችኋለሁ ነገ። ዋናውን ሐሳብ ልንገራችሁና አስተምራችኋለሁ ነገ። ክብር ለኢየሱስ ይሁን። እያንዳንዱ መጽሐፍ ቅዱሳችሁ ላይ ስታነቡ እያንዳንዱ መጽሐፍ ቅዱስ ላይ ያሉ እያንዳንዱ የእግዚአብሔር ሰዎች እያንዳንዱን ሄዳችሁ ቼክ አድርጉ። እያንዳንዱ የመስዋዕት ሰው ነበሩ። እያንዳንዱ መጽሐፍ ቅዱሳችሁ ላይ ያለ የእምነት አባት የምትሏቸው እያንዳንዱ ሰዎች የመስዋዕት ሰዎች ነበሩ። በሚሰውት መስዋዕት ልክ እግዚአብሔር በጉዳዮቻቸው ላይ ይገለጥ ነበር። በህይወታቸው ላይ ይገለጥ ነበር። ታውቃላችሁ አብርሃም እግዚአብሔር አንድ ነገር ካዘዘ በኋላ መስዋዕት እንዳደረገ ይናገራል። እግዚአብሔር አንድ ነገር ካደረገለት በኋላ መስዋዕት እንዳደረገለት ይናገራል። አብርሃም ጦርነቶችን ካሸነፈ በኋላ ለመልከ ጸዲቅ መስዋዕት እንዳቀረበ ይናገራል። እሱ ብቻ አይደለም፣ አብርሃም ያንን መስዋዕት ብቻ አይደለም ያደረገው፣ ልጁንም ይስሐቅን መስዋዕት ለማድረግ በሚሄድበት ስፍራ ላይ እግዚአብሔር መስዋዕቱን አይቶ ሌላ መስዋዕት እንዳዘጋጀለት ይናገራል። ልክ እንደዛው ይስሐቅም እንደዛው የመስዋዕት ሰው ነበር። ያዕቆብም እንደዛው የመስዋዕት ሰው ነበር። ዮሴፍም ሙሴም የመስዋዕት ሰው ነበር። እያንዳንዱ መጽሐፍ ቅዱሳችሁ ላይ ያሉ እያንዳንዱ የእምነት አባቶች የሚባሉት እያንዳንዱ የመስዋዕት ሰዎች ነበሩ። በመስዋዕት የእናንተ ነገሮች እንደሚቀየሩ ስለማታውቁ ነው። ብዙ ሰዎች ስለ መስዋዕት ስትማሩ፣ ስለ መስዋዕት ሲነገር ብዙ ሰዎች ጆሮ አትሰጡም። ባይዘዌ መስዋዕት የሚከፍታቸው በሮች አሉ። አንድ ነገር ልንገራችሁ። ምድር ላይ በጸሎት የምትከፍቷቸው በሮች አሉ፣ በመስዋዕት የምትከፍቷቸው በሮች አሉ። እያንዳንዱ በር በጸሎት አይከፈትም። አንዳንድ በሮች የሚከፈቱት በመስዋዕት ነው። አንዳንድ በሮች የሚከፈቱት በመስዋዕት ነው። ልክ መስዋዕትን እግዚአብሔር የሚከፍትላችሁ በሮች አሉ። ትልቁ ችግራችሁ እናንተ በጸሎት ብቻ ስለምታምኑ ነው በሮች ማይከፈትላችሁ። በጸሎት ብቻ ስለምታምኑ ነው በሮች እንዲከፈትላችሁ የምትፈልጉ። ኔቨር። መጽሐፍ ቅዱስ ነው የሚናገረው። ከመጽሐፍ ቅዱስ ተነስቼ ማስተምራችሁ። አንዳንድ በሮች የሚከፍታቸው መስዋዕት ነው። በደንብ አድርጋችሁ ስሙ። አንዳንድ በሮች የሚከፍታቸው መስዋዕት ነው። እግዚአብሔር መስዋዕታችሁን ይፈልጋል። እግዚአብሔር የመስዋዕት ሰው እንድትሆኑ ይፈልጋል። እግዚአብሔር ለአብርሃም ይስሐቅን ሲሰጠው በስተርጅናው ነው የሰጠው። እግዚአብሔር ግን አንድ ነገር ፈለገ ከአብርሃም፣ ልጁን እንዲሰዋለት። ቢኮዝ አብርሃም የዘር ሰው ስለሆነ ዘር በመዝራት አብርሃም ያምናል። በእግዚአብሔር ላይ ዘር በመዝራት የመስዋዕት ሰው ስለሆነ አብርሃም እግዚአብሔር ስለሚያምነው ልጁን እንዲሰዋ አደረገው። ታውቃላችሁ፣ ልክ ልጁን ሊሰዋ በነበረበት ስፍራ ነው እግዚአብሔር ሌላ የመስዋዕትን በግ ያዘጋጀለት። ምን ማለት መሰላችሁ? አንዳንድ ጊዜ መስዋዕት ያቀረባችሁ ሰዓት፣ በእግዚአብሔር ፊት መስዋዕት ያቀረባችሁ ሰዓት፣ ልክ መስዋዕቱን ልታቀርቡበት በዛው ታይም ላይ ልክ መስዋዕቱን ካቀረባችሁ በኋላ ታምራታችሁን እዛው ታገኙታላችሁ። እንደዚህ አጋጥሟችሁ ያውቃል? ልክ መስዋዕትን ካቀረባችሁ በኋላ በዛው ስፍራ ላይ ታምራቶችን ታገኛላችሁ። ታምራቶች ይፈጠራሉ። ምን ማለት እንደሆነ ነግራችኋለሁ። አንዳንድ ሰዎች እዚህ ቤት ይገባሉ። ስለ ፋይናንሻል ነገር ጸልይላችኋለሁ፣ ስለ በረከት ጸልይላችኋለሁ። በምጸልይበት ሰዓት ላይ አሜን 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 ይላሉ። ከዛስ
አሜን ብለው ይወጣሉ። አንዳንድ ሰዎች ታምራት ይሆንላቸዋል። አንዳንድ ሰዎች ግን መስዋዕት ካቀረቡ በኋላ ታምራቶች ይፈጠርላቸዋል። እያንዳንዱ ምስክርነቶች ሄዳችሁ ቼክ አድርጉ። እያንዳንዱ ፋይናንሻል ነገር ጋር በተገናኘ እያንዳንዱ ምስክርነቶች ሄዳችሁ ቼክ አድርጉ። እንደዚህ ያክል ዘር ዘራው እዚህ ቤት፣ እንደዚህ ያክል ነገር ተለቀቀልኝ፣ እንደዚህ ያክል መስዋዕት አቀረብኩኝ እዚህ ቤት፣ እንደዚህ ያክል ገንዘብ ተለቀቀልኝ፣ እንደዚህ ያክል በሮች ተከፈቱልኝ ብለው ይመሰክራሉ። እንዲመሰክሩ ያደረጉት ምን መሰላችሁ? እነሱ በእግዚአብሔር ቤት ላይ ያቀረቡት መስዋዕት ነው። መስዋዕቱ የነሱን ጸሎት ስለሚናገር ያ መስዋዕት የነሱን የጸሎት መልስ ይዞ ይመጣላቸዋል። መስዋዕታችሁ የናንተ ጸሎት ነው። በእግዚአብሔር ፊት የምታቀርቡት መስዋዕት የናንተ የጸሎታችሁ መልስ ነው። ምለው ነገር ይገባችኋል? በእግዚአብሔር ፊት የምታቀርቡት መስዋዕት የናንተ የጸሎታችሁ መልስ ነው። የናንተ የጸሎታችሁ መልስ ነው። ለዛ ነው ሁሉ ጊዜ እዚህ ቤት ላይ ዘርዝሩ በምልበት ሰዓት ላይ ስዘሩ አንድ ነገር ብላችሁ ዝሩ ላለው ፋይናንሻል ከሆነ ለፋይናንሻል ነገር ብላችሁ ዝሩ ላለው፣ ለውጭ በሮቻችሁ ከሆነ ለውጭ በሮቻችሁ ዝሩ ላለው፣ ለስራ በር ከሆነ ለስራ በር ዝሩ ላለው የምለው አንድ ነገር ነው። መስዋዕታችሁ በእግዚአብሔር ፊት ስለሚቀርብ ያ መስዋዕት በእግዚአብሔር ፊት የምታቀርቡት መስዋዕት የናንተን መልስ ይዘውላችሁ እንደሚመጣ ስለማምን እንደዛ አድርጉላችኋለሁ። ቻፒ ምስክርነት ከሆነ ትመሰክሪያለሽ። እሺ መስዋዕት የናንተን በሮች የመክፈት አቅም አለው። የናንተን ደጆች የመክፈት አቅም አለው። እኔ ሁሉ ጊዜ በላይፌ ላይ አንዳንድ ነገሮች ካታገሉኝ ማድረገው አንድ ነገር ነው። በመስዋዕት የኔ በሮች እንደሚከፈቱ ስለማምን አንዳንድ ነገሮችን በመስዋዕት እሞክራለሁ። መስዋዕት በማቅረብ እሞክራለሁ። በላይፋችሁ ላይ አንዳንድ ነገሮች እምቢ ካላችሁ መስዋዕት በማቅረብ ሞክሩ። አፍተር ዛት ያ ነገር ይሳካላችኋል። አፍተር ዛት ያ ነገር ይከናወንላችኋል። ያ ነገሮቻችሁ መቀየር ይጀምራል። እያንዳንዱ ነገሮቻችሁ በጸሎት አትሞክሩ። እያንዳንዱ ነገሮቻችሁ በጸሎት ኔቨር በጸሎት እንዳትሞክሩ። አንዳንድ ነገሮቻችሁን በመስዋዕት ሞክሩ። ምንም ያክል ነገር ቢኖራችሁ ባላችሁ ነገር በመስዋዕት ሞክሩ። ምንም ነገር ሊሆን ይችላል። በመስዋዕት ሞክሩ። ታውቃላችሁ ልክ አብርሃም ውጊያውን ካሸነፈ በኋላ መጽሐፍ ቅዱስ እንደሚናገር ዘፍጥረት 18 ላይ ነው። ልክ አብርሃም ውጊያውን ካሸነፈ በኋላ ተዋግቶ ካሸነፈ በኋላ መልከጸዲቅ እንደተናገረው ይናገራል። መልከጸዲቅ እንደተገናኘው ይናገራል። ከዛስ ለመልከጸዲቅ መስዋዕትን አቀረበ ይናገራል። መስዋዕት አቀረበ ይላል። ለመልከጸዲቅ መስዋዕትን አቀረበ። ከዛስ መልከጸዲቅ ይላል መጽሐፍ ቅዱስ ላይ ዘፍጥረት 19 ላይ ተገለጠለት ይላል። በሌሊት ራእይ ለአብርሃም ተገለጠለት። እንዲገለጥለት እግዚአብሔር እንዲገለጥለት ያደረገው ነገር አንድ ምን መሰላችሁ? መስዋዕቱ ነው እግዚአብሔር እንዲገለጥለት ያደረገው። ታውቃላችሁ አብርሃም ዘፍጥረት ምዕራፍ 12 ላይ እግዚአብሔር ከዘመዶች ከአባት ቤት ተለይተህ ውጣ ካለው በኋላ አብርሃም የነበረበት ስፍራ ላይ ረሃብ እንደነበረ ይናገራል። ከዛ ዘፍጥረት ምዕራፍ 13 ላይ ሄዳችሁ ስታነቡ ምዕራፍ 12 ቁጥር 10 ላይ ሄዳችሁ ስታነቡ አብርሃም ወደ ግብጽ ወረደ ይላል። ወደ ግብጽ ከወረደ በኋላ ረሃብ ስለነበረ ምንም ነገር የሚበላው ነገር ስላልነበረ ልክ ግብጽ ከወረደ በኋላ ከግብጽ ሲወጣ መጽሐፍ ቅዱስ ሲናገር እንደዚህ ይላል። ዘፍጥረት ምዕራፍ 13 ቁጥር 1 ላይ እንደዚህ ይላል። አብርሃም ይላል ሎሌዎችን፣ ሚስቱን እንዲሁም ወንድሙን ይዞ ወጣ ይላል። ያጎቱ ልጅ ሎጥን ይዞ ወጣ ይላል። ከዛ ዘፍጥረት ምዕራፍ 13 ቁጥር 2 እንደዚህ ይላል።
አብርሃም በከብት በብር እጅግ በጣም በለጠገ ይላል። ያንን ብልጥግና ወይ ደግሞ ያንን ሀብት ያንን ነገር እግዚአብሔር ከሰጠው በኋላ ምን እንዳደረገ ታውቃላችሁ? እግዚአብሔር ይህንን ነገር ካደረገ በኋላ አብርሃም ይላል አብርሃም መስዋዕት ለማቅረብ ሄደ ይላል። መስዋዕት ለማቅረብ እግዚአብሔር በህይወታችሁ ላይ ታምራቶችን ሲያደርግ እግዚአብሔር በህይወታችሁ ላይ ነገሮችን ሲከፍትላችሁ የመስዋዕት ሰው ሁኑ። ሌላ ታምራቶች እንዲለቀቅላችሁ የመስዋዕት ሰው ሁኑ። እያወራሁት ያለሁት ስለ ፋይናንሻል ነገር ብቻ አይደለም፣ ስለ ሁሉም ነገር ነው እያወራሁት ያለሁት። የመስዋዕት ሰው ነው። ነገሮቻችሁ እንዲቀጥል ታምራቶቻችሁ እንዲቀጥል ታውቃላችሁ። አብርሃም ይሄ ሁሉ ከደረገለት በኋላ አብርሃም ሁል ጊዜ የመስዋዕት ሰው ነው። ሄዳችሁ ስታዩ መስዋዕት ያቀርባል። ሁል ጊዜ ለተገለጠልኝ እግዚአብሔር መስዋዕትን አቀርባለሁ፣ ለተገለጠልኝ እግዚአብሔር መስዋዕት አቀረበ የሚል ቃል አለ። ልክ እንደዛው ይስሐቅም እንደዛው ይስሐቅ ቤቴል የሚባለው ስፍራ ላይ የእግዚአብሔር መልአክ ከተገለጠለት በኋላ እዛ ስፍራ ላይ መስዋዕት እንዳቀረበ ይናገራል። እያንዳንዱ በሚሄድበት ስፍራ ላይ እግዚአብሔር ነገሮችን ሲያደርግለት ከሚያደርግለት ነገር 10% ለእግዚአብሔር መስዋዕት ያቀርብ ነበር። ለእግዚአብሔር 10% ሁል ጊዜ መስዋዕትን ያቀርብ ነበር። ልክ እንደዛው የይስሐቅ ልጅ ያዕቆብ ልክ እንደዛው ዮሴፍ ጋር ነው፣ ሙሴ ጋር ነው፣ ኢያሱ ጋር ነው። ልክ እንደዛው አንድ ነገር ላሳያችሁ። አሁን የምናገረውን ቃል በደንብ አድርጋችሁ እንድሰሙ ይፈልጋል። ፕሮፌት ዛሬ ምንድን ነው ልታስተምረው የፈለከው? ስለ መስዋዕት የመስዋዕት ሰው እንድትሆኑ ታምራታችሁ እንዲቀጥል፣ በረከቶቻችሁ እንዲቀጥል፣ የእናንተ ነገር በኃይል እንዲከፈት ስለምፈልግ የመስዋዕት ሰው እንድትሆኑ ፈልጋለሁ። ባይዘዌ ይህንን ማስተምራችሁ እኔ የማደርገውን ነገር ነው ማስተምራችሁ። ያው ጌታ ምስክሬ ነው። በእግዚአብሔር ፊት ሳልቀንስና ሳልዋሽ ነው የምነግራችሁ። እኔ የማደርገውን ነገር ነው ማስተምራችሁ። እኔ የማደርገውን ነገር ቢኮዝ ይጠቅማችኋል ብዬ ስለማስብ ነው። ይጠቅማችኋል ብዬ አስባለሁ። በመንፈሳዊም በስጋዊም በኃይል እንድትበለጽጉ፣ ፍሬያማ እንድትሆኑ፣ ነገሮች እንዲቀየርላችሁ፣ ወደ በረከታችሁ እንድትገቡ ስለምፈልግ ነው ይህንን ትምህርት ማስተምራችሁ። ክብር ለኢየሱስ ይሁን። አንደኛ ሳሙኤል ምዕራፍ 9 ላይ ያለውን ቃል አውጡ። አንደኛ ሳሙኤል ምዕራፍ 9 ቁጥር 1 ላይ ያለውን ቃል አውጡ። እንደዚህ ይላል። በደንብ አድርጋችሁ እንድሰሙ ይፈልጋሉ። እንደዚህ ይላል። አንደኛ ሳሙኤል ምዕራፍ 9 ቁጥር 1 እንደዚህ ይላል። ስሙ ቄስ የተባለ አንድ ቢንያማዊ ሰው ነበር። እርሱም የአቤል ልጅ፣ የጾራ ልጅ፣ የቡካራ ልጅ፣ የቢንያማዊ የአፌቅ ልጅ፣ ጽኑ ኃያል ሰው ነበር። ማን? ቄስ። ለእርሱም ሳኦል የሚባል የተመረጠ መልካም ልጅ ነበረው። ማን የሚባል? ሳኦል የሚባል የተመረጠ መልካም ልጅ ነበረው ይላል። ከእስራኤል ልጆች ከእርሱ ጋር ይልቅ መልካም የሆነ ሰው አልነበረም። ከእስራኤል ልጆች መካከል ከእርሱ ይልቅ መልካም ሰው አልነበረም። ያ ማለት ሳኦል መልካም ሰው ነበር። ከሕዝቡ ሁሉ ይልቅ ከትከሻውና ከዚያም በላይ ቁመቱ ዘለግ ያለ ነበር። ከዛ ቁጥር 3 እንደዚህ ይላል። አሁን በደንብ አድርጋችሁ ግልጽ እያደረኩኝ እሄዳለሁ። እንደዚህ ይላል። የሳኦልም አባት የቄስ አህዮች ጠፍተውበት ነበር። ቄስም ልጁን ሳኦልን ከብላቴኖችም አንዱ ወስዶ ተነሳ፣ አህዮችን ለመሻ ሂድ አለው። ከዛ በተራራውም በኤፍሬም ሀገር እና በሻሊያ አለፉ፣ አላገኙትም። በሻሊያ ምድር አለፉ፣ በዚያም አልነበረም። በቢንያማዊ ምድርም አለፉ፣ አላገኙትም። ያ ማለት ቄስ አህያ ምን ጠፍቶበታል? አህያ ጠፍቶበታል። ከዛስ ልጁንና ሎሌውን አንድ ላይ አድርጎ ልኳቸዋል። ፈለጉ፣ አጡት።
ተራራማ ሀገር ሄዱ። ተራራማው ስፍራ ገቡ፣ አጡት። አህያውን ሊያገኙት አልቻሉ፣ ፈጽሞ አጡት። ከዛስ ይህን ነገር ካደረጉ በኋላ ምን እንዳደረጉ ታውቃላችሁ? በቃ አሁን አባታችን ስለሚጨነቅ ወደ አባታችን እንመለስ ብለው ጠየቁት። ወደ አባታችን እንመለስ ብሎ ማን ነው? ሳኦል ለሎሌው አለው። ከዛ ቁጥር 6 እንደዚህ ይላል፣ እነርሱም እነሆ አንድ የእግዚአብሔር ሰው በዚች ከተማ አለ፣ እርሱም የተከበረ ሰው ነው፣ የሚናገረውም ሁሉ በእውነት ይፈጸማል። አሁን ወደዚያ እንሂድ፣ ምናልባት የምንሄድበትን መንገድ ይነግረናል አለው። ከዛ ሳኦልም ብላቴናው እነሆ እንሄዳለን፣ ነገር ግን ለእግዚአብሔር ሰው ምን እናመጣለታለን? እንጀራ ከረጢታችን አልቋል፣ እጅ መንሻ የለንም። ለእግዚአብሔር ሰው የምናመጣለት ምን ነው አለው። ቁጥር 8 እንደዚህ ይላል፣ ብላቴናውም ደግሞ ለሳኦል መልሶ እነሆ በእጄ የሰቅል ብር ሩብ አለኝ፣ እርሱም መንገዳችን እንዲነግረን ለእግዚአብሔር ሰው እንሰጣለን አለው። ዛሬ ነቢይ የሚባል ቀድሞ ባለራዕይ ይባላል ነበርን። አስቀድሞ በእስራኤል ዘንድ ሰው እግዚአብሔር ለመጠየቅ ሲሄዱ ኑ ወደ ባለራዕዩ ቤት እንሂድ ይባል ነበር ይላል። ክብር ለኢየሱስ ይሁን። እዚህ የመጽሐፍ ቅዱስ ታሪክ ላይ ስታነቡ አንድ በጣም እንዲገባችሁ የምፈልገው ነገር አለ። ሳኦል አህያ ጠፍቶበት ነው ሄደው። አባቱ ልኮታል። አህያውን ለመፈለግ ሄዶ አጥቷል። በራሱ ጥረት በራሱ ነገር አጥቷል። ብላቴናውን ይዞ ሄደ። ፈለጉት፣ አጡት። በዚህም ሄዱ፣ በኤፍሬም ሀገር ሄዱ፣ በዚህም ሀገር ሄዱ። ተራሮች ሁሉ ይገኝበታል የሚብሉበት ስፍራ ሁሉ ሄዱ። ምን አሉት? አህያውን አጡት። ከዛ እንደዚህ አለ፣ ብላቴናው እንደዚህ አለ፣ በዚህ ከተማ ላይ አንድ ይሄንን አህያ የጠፋብንን አህያ ሊነግረን የሚችል የእግዚአብሔር ሰው አለ ብሎ ጠየቀው። ከዛ እንደዚህ አለው ሳኦል እንደዚህ አለ፣ እዚህ ስፍራ ላይ አለ። እሱ ጋር ብንሄድ የጠፋብን አህያ ምን ይለናል? መንገዱን ያሳየናል፣ የት እንዳለ ይነግረናል። ወደሱ እንሂዳሉ። ከዛ ሳኦልም እንዳለ ታውቃላችሁ፣ ወደዚህ የእግዚአብሔር ሰው ስንሄድ ባዶ እጃችን መሄድ የለብንም። ዱቄቱ እንዳለቀ እናውቃለን፣ ያለን ነገር እንዳለቀ እናውቃለን። ነገር ግን ወደዚህ የእግዚአብሔር ሰው ስንሄድ ባዶ እጃችን መሄድ የለብንም። ሲሄዱ ታውቃላችሁ አንድ ሩብ መስፈሪያ ብርን ይዘው ሄዱት። ያ ማለት ወደዚህ የእግዚአብሔር ሰው ሲሄዱ መስዋዕት ይዘው ሄዱት። ልክ መስዋዕቱን ይዘው በሚሄዱበት ሰዓት ላይ ሳሙኤልን ካገኙት በኋላ ሳሙኤል ምን እንዳላቸው ታውቃላችሁ? መጽሐፍ ቅዱስ ላይ በደንብ አድርጋችሁ አንብቡት። እሺ፣ ልክ ሳሙኤልን ከተገናኙት በኋላ ሳሙኤል እንደዚህ አላቸው፣ እናንተ ሰዎች የጠፋባችሁ አህያ ተገኝቷል አላቸው። እነዚህ ሰዎች አንድ ጥያቄ ነበራቸው። የጠፋባቸውን አህያ የሚነግራቸው ፐርሰን ይፈልጋሉ። እዚህ የእግዚአብሔር ሰው ጋር ሲሄዱ ያደረገላቸው ነገር አንድ ነገር፣ እናንተ ሰዎች የጠፋባችሁ አህያ ተገኝቷል አላቸው። ምን ማለት መስላችሁ? እነዚህ ሰዎች ሲሄዱ መስዋዕት ይዘው ሄዱት። በእነሱ ጥረት ፈልገው አላተውታል። በእነሱ ጥረት ሞክረው አላተውታል። ሰዎችም ብለው አስተባብረውታል። አህያውን ሊያገኙት አልቻሉ። ሄዶም መስዋዕት ካቀረቡ በኋላ የጠፋባቸው አህያ እንደተገኘ ነገራቸው። አንዳንድ ነገሮቻችሁ የሚያስፈልገው መስዋዕት ነው። ምን ማለት እንደሆነ ነግራችኋለሁ። ሁልጊዜ እዚህ ላይቭ ላይ በምገባበት ሰዓት ላይ ልክ ጸሎትን ከጨረስኩ በኋላ ሁልጊዜ መስዋዕት አቅርቡ። በእግዚአብሔር ፊት ጥያቄዎቻችሁን ሊመልስላችሁ የሚችለው ጥያቄዎቻችሁ ላይ እግዚአብሔር ጣልቃ እንዲገባላችሁ የሚችል መስዋዕት አቅርቡላለሁ። ልክ ሰዎች መስዋዕት ካቀረቡ በኋላ በንጋታው ይመጡና እንደዚህ ይላሉ፣ ፕሮፌት አንተ ካልክ ማታ ዘርዝሩ በምትልበት ሰዓት ላይ መስዋዕቴን አቀረብኩኝ፣ 200 ብር መስዋዕቴን አቀረብኩኝ፣ አካውንቴ ውስጥ 23,000 ብር ገባ።
እንደዚህ ያክል ብር አቀረብኩኝ፣ እንደዚህ ያክል ብር አቀረብኩኝ፣ መስዋዕት ብያቀረብኩኝ። ልክ ይህንን ካደረግኩ በኋላ በጠዋቱ እንደዚህ ያክል ገንዘብ ተለቀቀልኝ፣ እንደዚህ ያክል የውጭ በሮች ተከፈቱልኝ እያሉ ይመሰክራሉ። እነዚህ ሰዎች ምስክርነት ይዘው እንዲመጡ ያደረጋቸው ምን መሰላችሁ? በእግዚአብሔር ፊት ያቀረቡት መስዋዕት ነው። በእግዚአብሔር ፊት ያቀረቡት መስዋዕት ነው። እነዚህ ሰዎች ጥያቄ ነበራቸው፣ አህያ የሚል ጥያቄ። አህያቸው የት እንዳለ፣ የጠፋባቸው አህያ የት እንዳለ ማወቅ ይፈልጋሉ። ማወቅ ስለሚፈልጉ አንድ የተቀባ ሰው ጋር ሄዱ። ሲሄዱ ባዶ እጃቸውን አልሄዱ። ምን ማለት እንደሆነ ነግራቸዋለሁ። ባይዘዌ ከዚህ በፊት ስለ መስዋዕት አስተምሬ አላውቅም፣ ግን ዛሬ ማስተማር ስላለብኝ ነው ዛሬ ማስተምረው። ከዚህ በፊት አስተምሬ አላውቅም ስለ መስዋዕት፣ ዛሬ ግን ማስተማር ስላለብኝ ነው ማስተምራችሁ። አንዳንድ ጊዜ በላይፌ ላይ ነገሮች ይቆለፉብኛል። አንዳንድ ነገሮች በላይፌ ላይ ነገሮቼን አንዳንድ ጊዜ ይቆለፉብኛል እኔ ማለት ነው። እና ነገሮቼ በሚቆልፉበት ታይም ላይ ለመጸለይ ሞክራለሁ። ከዛ ነቲንግ ያ ነገር አልንቀሳቀስ ይለኛል አንዳንድ ጊዜ። ከዛ ምን እንደማደርግ ታውቃላችሁ? መንፈሳዊ አባት አለኝ። መንፈሳዊ አባቴ ጋር ሄጄ መስዋዕትን አቀርባለሁ። መንፈሳዊ አባቴ ጋር ሄጄ ዘርን ዘራለሁ። ልክ መንፈሳዊ አባቴ ጋር ሄጄ ዘር ከዘራ በኋላ እሱ በህይወቴ ላይ የበረከትን ቃል ከተናገረ በኋላ ያ እምቢ ያለኝ ነገር ተስተካክሎ አገኘዋለሁ። እምቢ ያለኝ ነገር ልክ ከጸለየልኝ በኋላ ያ እምቢ የተባለ ነገር እምቢ ያለኝ ነገር ለኔ ያቃተኝ ነገር ተስተካክሎ አገኘዋለሁ። ምን ማለት መስላችሁ? እኔ ወደ መንፈሳዊ አባቴ ጋር ይዤ የሄድኩት ዘር የኔ ጸሎት ነው የሚወክለው። ቢኮዝ መስዋዕት ነው። ልክ ያንን መስዋዕት ካቀረብኩ በኋላ ጥያቄ ስላለኝ ጥያቄ መስዋዕት ነው። ልክ ያንን ነገር ካደረግኩ በኋላ ብለሲንግ ካረገኝ በኋላ ከባረከኝ በኋላ ነገሮቼ ተከፍቶ ነገሮቼ ተቀይሮ አገኘዋለሁ። አንዳንድ ጊዜ እዚህ ቤት ላይ ትገቡና ዘር ከዘራችሁ በኋላ ፋይናንሳችሁ ተቀይሮ ደንግጣችሁ አታውቁም? ፋይናንሳችሁ ተባርኮ ደንግጣችሁ አታውቁም? ነገሮቻችሁ ተከፍቶ ደንግጣችሁ አታውቁም? እግዚአብሔርን አመስግናችሁ አታውቁም? ያ እዚህ ቤት ስትመጡ ጥያቄ እንደነበራችሁ እናውቃለን። ጥያቄ እንዳላችሁም እናውቃለን። ልክ ግን ያንን መስዋዕት ካቀረባችሁ በኋላ ግን ቢኮዝ መስዋዕት የእናንተም ጥያቄ ስለሆነ ልክ መስዋዕቱን ካቀረባችሁ በኋላ በንጋታው ያ ያቀረባችሁት መስዋዕት ተስተካክሎ ታገኙታላችሁ። ቢኮዝ እንደዚህ ሊሆንበት የቻለው ምንድነው ታውቃላችሁ? መስዋዕታችሁ ስለ እናንተ ይናገራል። እናንተ በእግዚአብሔር ፊት የምታቀርቡት መስዋዕት ስለ እናንተ ይናገራል። መስዋዕታችሁ ስለ እናንተ ይናገራል። አንድ መጽሐፍ ቅዱስ ላይ አንድ ታሪክ ላንብብላችሁ ላሳያችሁና ከዛ ወደ ጸሎት እገባለሁ። ቆርኔሌዎስ የሚባል ሰው ታውቃላችሁ? ቆርኔሌዎስ የሚባል ሰው ታውቁታላችሁ? ቆርኔሌዎስ የሚባል ሰው ኦኬ፣ ወደሱ እሄዳለሁ። ዘካርያስ የሚባል ሰው ታውቁታላችሁ? መጽሐፍ ቅዱስ ላይ ሉቃስ ወንጌል ምዕራፍ 1 ላይ ያለው ዘካርያስ የሚባል ሰው። ቆርኔሌዎስ የሚባለው ሰው ሐዋርያት ሥራ ላይ ያለ ቃል ነው። ሐዋርያት ሥራ ላይ ያለ ሰው ነው። ዘካርያስ የሚባለው ሰው ታውቃላችሁ? በእግዚአብሔር ፊት ተራው በደረሰ ጊዜ ዕጣን ለማጠን መስዋዕት ለማቅረብ በሚሄድበት ታይም ላይ ነው ጥያቄ ነበረው።
ልክ ያንን ጥያቄ ይዞ ሄዶ በእግዚአብሔር ፊት ተራው ሲደርስ በእግዚአብሔር ፊት ለማጠን ሲገባ መስዋዕትን ሊያቀርብ ሲገባ የእግዚአብሔር መልአክ እንደተገለጠለት ይናገራል። ከዛስ ሚስት ኤልሳቤጥ ወንድ ልጅ ትወልዳለች ብሎ ነገረው መልአኩ። ሚስት ኤልሳቤጥ ወንድ ልጅ ትወልዳለች። ያ ማለት ሰውየው ይዞ የገባው ጥያቄ ነበር። ጥያቄውን ይዞ ገባ። ሲወጣ ግን መልሱን ይዞ ነው የወጣው። መስዋዕት አቀረበ። ልክ መስዋዕቱን ሲያቀርብ ሲመጣ ሲወጣ ግን ምን ይዞ ነው የወጣው? መልሱን ይዞ ወጣው። አንዳንድ ጊዜ እዚህ ቤት ላይ ዘሮችን ስትዘሩ መስዋዕታችሁ ነው። በንጋታው ግን የእናንተ ነገር ተከፍቶ የእናንተ ነገር ተቀይሮ ታዩታላችሁ። ይሄ ሊሆን የቻለው በእግዚአብሔር ፊት ያቀረባችሁት መስዋዕት ነው። ቆርኔሌዎስ የሚባል ሰው ታውቃላችሁ፣ ምጽዋት ያደርጋል። ሁል ጊዜ በእግዚአብሔር ፊት አስራቱን ያስገባ ነበር። ሁል ጊዜ አስራቱን ያስገባል። አንድ ጊዜ ተገለጠለት፣ የእግዚአብሔር መልአክ ተገለጠለት። እንደዚህ ያለው የእግዚአብሔር መልአክ ቆርኔሌዎስ ሆይ በእግዚአብሔር ፊት ጸሎት ብቻ አይደለም መስዋዕት ተሰምቷል አለው። ጸሎት ብቻ ሳይሆን መስዋዕትም ጭምር ተሰምቷል አለው። መስዋዕታችሁ በእግዚአብሔር ፊት የእናንተ ጸሎት ነው። መስዋዕታችሁ በእግዚአብሔር ፊት የእናንተ ጸሎት ነው። ለዛን መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ስጡና ፈትኑኝ። እግዚአብሔር ነው ያለው፣ ስጡና ፈትኑኝ የሰማይን መስኮት ባልከፍትላችሁ። ያ ማለት የእናንተ መስዋዕት የሰማይ መስኮት እንዲከፈት ያደርጋል። በእግዚአብሔር ፊት የምታቀርቡት መስዋዕት በእግዚአብሔር ፊት የምታቀርቡት መስዋዕት የእናንተን የሰማይ መስኮት የመክፈት አቅም አለው። መስዋዕት ምድር ላይ እጅግ በጣም ፓወርፉል ነው። እጅግ በጣም ፓወርፉል ነው። እጅግ በጣም ፓወርፉል ነው። መስዋዕት ምድር ላይ ባላችሁ ነገር እጅግ በጣም ፓወርፉል ምን ታውቃላችሁ? መስዋዕት ነው። መስዋዕት ነው። መስዋዕት ምድር ላይ እጅግ በጣም ፓወርፉል ነው። የመጀመሪያው ምድር ላይ እጅግ በጣም ፓወርፉል ምን ታውቃላችሁ? የመጀመሪያው መታዘዝ፣ ሁለተኛው መስዋዕት። የመጀመሪያው መታዘዝ፣ ሁለተኛው መስዋዕት ነው። ቢኮዝ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ መታዘዝ ከመስዋዕት ይበልጣል ይላል። ያ ማለት መታዘዝ ምድር ላይ ባላችሁ ነገር እጅግ በጣም ኃይል ያለው ነገር ምን ታውቃላችሁ? መታዘዝ። ሁለተኛው መስዋዕት እጅግ በጣም ፓወርፉል ነው። ታዛዥ እንድትሆኑ የመስዋዕት ሰው እንድትሆኑ ዛሬ ላስተምራችሁ የፈለኩት የመስዋዕት ሰው ነው። አንዳንድ ነገሮቻችሁ ሲበላሽ፣ አንዳንድ ነገሮቻችሁ እምቢ ሲላችሁ በመስዋዕት ሞክሩ። በመስዋዕት ሞክሩ። አንዳንድ ነገሮቻችሁ ግራ ሲገባችሁ በመስዋዕት ሞክሩ። በመስዋዕት ሞክሩ። አንዳንድ ነገሮቻችሁ እምቢ ሲላችሁ በመስዋዕት ሞክሩ።